በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 10 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ከ25 ዓመት በኋላ ባይረም በቪክቶሪያ ጉንጭ ላይ መጥፎ ጥፊ ያሳረፈበት። ምክንያቱም የጅምላ ዝርፊያ ከጓደኞቹ ጋር አካሂዶ ለ1 ዓመት ይፈረድበታል። በዚህ ወቅት ቪክቶሪያ የተባለች የህይወት አጋሩና አንድ የአይን ማረፊያ ልጃቸውን ተለይቷቸው ነበር። የሚላኖ ዩኒቨርሲቲ የ2ኛ ዓመት በፍልስፍና የማዕረግ ተማሪ ናት። እንዳጋጣሚ ሆኖ በዛው ዓመት የተመረቀ የዩኒቨርሲቲ ጎበዝና በመምህራን ዘንድ ተወዳጁ ተማሪ ፔድሮ በዩኒቨርሲቲ ውስጥ የማስተማር ዕድል ይሰጠዋል። መምህራኖቹ ከዓይናቸው እንዲርቅ አይፈልጉም። ይህም ነገር ይመስላል የመምህርነት ማዕረግ ያሰጠው። ከዕለታት አንድ ቀን ግን የፔድሮ ጓደኛ የነበረው ዣቪር ከስራ ገበታው ይቀርና ፔድሮ ገብቶ እንዲሸፍንለት ይጠይቀዋል። ይህች ቅጽበት ሁሉንም ወዳልሆነ አቅጣጫ ቀየረችው። ፔድሮ የተገኘበት ክፍል ልዕልቷ ቪክቶሪያ የምትማርበት ክፍል ውስጥ ነው። በመጀመሪያ እሱ ከገባ ከደቂቃዎች በኋላ አርፍዳ ነበር የደረሰችው። በዚህ መሃል አንዳንድ ተነቋቆሩ። ሲቀጥል እያስተማረ በነበረበት ሰዓት የጎንዮሽ እልል ያለ ወሬ ይዛ ነበር። ይህም ቅጽበት ቃላት አመላልሳቸው በስተመጨረሻ ማስታወሻ እንዲይዙ ሲያደርግ ቪክቶሪያ ስዕል እየቀረጸች ነበር። ቢሮ እንድትሄድና ከርዕሰ መምህሩ ጋር እንድትጠብቀው ነገራት። ይቅርታ እንኳን ብላ አላስተባበለችም። እየተመናቀረች ሄደች። ንቀቷ እያበሸቀው ስራውን ቀጠለ። ቢሮ ለርዕሰ መምህሩ አሳውቆ ከማስጠንቀቂያ ጋር ተለያዩ። ዣቪር የተባለውም ሰው ወደ ዩኒቨርሲቲው ሳይመለስ ቀረ። በዚህ ተጨማሪ መምህር እንዲዘጋጅ ድረስ የፔድሮ የማስተማር ሂደት በነበረበት እንዲቆይ ተደረገ ማለት ነው። ከቪክቶሪያ ጋር ከቀን በቀን ንትርካቸውና አለመግባባታቸው ወደ ሌላ አቅጣጫ ሄዶ ቪክቶሪያ እናትነቷን ጠላችው። ከወንጀለኛው ባሏ ጋር ሳይሆን ከፔድሮ ጋር መቆየት እንደነበረባት ለራሷ መናገርና ማሳወቅ ያዘች። በዚህ መሃል ነበር ባይረም ከእስር ወጣው። አንዳንድ ጊዜ ሰዎች ርቀት ብዙ ነገር ይፈጥራል። መፍጠር ብቻም ሳይሆን ሁለት በትዳር ዓለም ለሚኖሩ የአንድ ጣሪያ ስር ሰዎች ለፈተናም የቀረበ ነው። የባይረም ለእስር መዳረግ የትንሹ የ4 ዓመት ፉላንና ቪክቶሪያን ትልቅ ቀውስ ውስጥ ትቷቸው ነበር። ይህም ባለበት ሆኖ ቪክቶሪያ የማይሰራ ስህተት ፈጽማለች። አሁን ላይ በሆዷ አልጅን እንጸንሳለች። ያለ ኒካህ ነው። ይህ አበሳጨው ባይረም እምነቱን ያልጠበቀ ሚስቱን ምን ቢያደርግ ትክክለኛውን ቅጣት ሊሰጣት እንደሚችል ማሰብን ያዘና ሐሳቡንም ማሳካት ሄደ። ለፔድሮ ነፍሰ ጡር መሆኗን እንድታሳውቀው ብዙ ጊዜ ሁሌም በሐላል ያልሆነ ነገር ሲሆን በወንዶች በኩል ተቀባይነት ስለማይኖረው ነበር እንድትነግረው የላካት። ይህችም ሴት ቤቱ ሄዳ የሆነውን ሁሉ ስትነግረው በጣም ሀብታም ነው። ከወላጆቹና ከአንድ እህቱ ጋር ነው የሚኖረው። እናቱ ወደደቻት። ነገሮች ባይረም እንዳሰባቸው ሳይሆኑ ቀሩ። ፔድሮም ተቀበላት። ይህንን ያየው ባይረም አንድ ልጁን አንጠልጥሎ ከከተማ ወጣና ሕይወት ቀጠለ። ለዓመታት የተቀማውን የበቀል ደም በአልጅን ሊወጣ ፈለገ። የቀዶ ጥገናው ክፍል በፍጥነት ይዘጋጅ። ድንገተኛ ታካሚ እየመጣ ነው። አዲስ ነርስ ነበረች። ይህንን የምትለው ሌላኛዋ ደግሞ በጣም ተጎድቷል፣ ጭንቅላቱና ምላሱን በጣም ተጎድቷል። ምን ሆኖ ነው? ወደ ነበርኩበት ከሚመጡት 2 ዶክተሮች አንደኛዋ ዶክተር ነበር ይህንን ያለው። እስረኞች ጥቃት አድርሰውበት ነው። ጭንቅላቱን በጣም ጎድተውታል። ምላሱንም በሚዘገነን መልኩ በስለት ቆርጠውታል። ፊቱን ጭፍግግ አደረገ። እኔ አስተኙኝ አልጋ ላይ ከጭንቅላቴ ከሚፈሰው ደም ቀጥሎ የፈላ ደም ካፌ እየተንደቀደቀ ምላሴ ልበላችሁ፣ ግን ከእንግዲህ መናገር እንደማልችል አውቃለሁ። እንደዛ ብላችሁ ይሻላል። ህመሙ በጣም ከባድ ነበር። በዛውም ተንቀሳቃሽ አልጋ ላይ ሞት መሳይ አካል ወሰደኝ። ከወራት በኋላ ትንሽ እንቆይ። ሆዘይም እስከ መኪናው ድረስ እየሸኘሁት እንዳለ ነበር ይህንን የተናገረው። ዞር ብዬ አየሁት። ቆይ ማለት ከጀመረ 2 ወራት አለፉት። አሁንም እንደ ልማዱ ይህንን ቃል ደገመው።
ደሜ ተንተከተከ። እንዴት እሺ ልል እችላለሁ? ምክንያቱን ንገረኝ። ሰርጋችን እንዲዘገይ የፈለክበት? በቃ ትንሽ መቆየት ስላለብን ነው። ሆዛይም ስለሚሆነው ነገር እኔ አይመለከተኝም። ከአቢ ጋር ተነጋገሩ አልኩትና ፊቴን አዙሬ ሲሄድ ቆይ እንጂ አልጨረስኩም እኮ ተናግሬ። እንባ የመጣና በእርምጃ ሆዛይምን ወደ ተኮበት ቦታ እየተመለስኩ ስጮህበት ቆየሁ። ይኸው ነገርከኝ አይደል? ወንድሜ እንኳን ሊሰርግ ሁሉንም ነገር በጨረሰበት ሰዓት እኛ ተንዛዛን። ተመልከት፣ እሱ ሊያገባ ነው። አየህ፣ ቁም ነገር ማለት ይሄ ነው። እኛስ ነገ ዛሬ እያለን የባሰ ሐራም ውስጥ መግባት አልፈልግም። እንደዛ ከሆነ እኮ ወደ ህይወቴ የመጣው አንተ እንጂ እኔ አይደለሁም። ለምን አትሄድም? ንገረኝ። ለምን እንደመጣው እግርህን አዙረህ አትሄድም? በጣም ጥሩ። ደግሞ እንደወድክ ካደረግክን በኋላ ቻው። ይገርማል። ሂድ በቃ። ግን መነኝ፣ አንድ የተውከውን ነገር መልሰህ እንደነበረው ላታገኙ ትችላለህ። ችግር የለውም። እኔውን ብጎዳም ወደፊት ደግሜ በተመሳሳይ መንገድ አልሰበርም። እንባዬ መፍሰስ ጀመረ። ተረጋጊ እንጂ ነው። እኔ ስለመለየት አላወራውም። እንደዛ አይደለም እኮ። የአባቴ ድርጅት ኪሳራ ላይ ነው። መፈራረም ከሌለበት ሰው ጋር የሽርክና መዝገብ ፈርሟል። ስለዚህ እሱን ላስመልስለት ይገባል። ስለዚህ እመለሳለሁ። ግን ምን? በዛውም ስለመቅረት ታስባለህ? አይደለም። ዛሬ ምን ነክቶሽ ነው? በአላህ የማላቃትን ሴትዮሽ ነው እኮ። ታዲያ ምንድን ነው? አላውቅም። ነገሩ በህግ ምናምን የሚሆን ነገር አይደለም። አውቃለሁ ሁሉም በእኔ እንደሚፈርድ። እናም እኔ አልፈርድበትም። አቢም ሆነ አጎቴም ቢሆን ይገባኛል ሁሉም በዚህ ምክንያት እንደሚፈርድብኝ። ዓለም አንተን ቢተችህ፣ እኔ ደግሞ በዓለም ነው የሚተችው። ግን ትርጉም የለውም። ምክንያቱም አንተ ጋር ሁሉም ነገር ምንም ነው። ግድ አይሰጥህም። አንዳንድ ጊዜ አስበው አታውቅም ለምን እንደዚህ እንደምትሆን። በዚህ መልኩ ነው እንዴ በትክክል የምንቀጥለው? በዚህ መልኩ ነው አንድ ቤት የምንኖረው? ሆዛይም አንተ ምንም ነገር ግድ አይሰጥህም። ወላሂ ምንም ነገር አታስብልኝም። ኖን እና ምን ውበትሽን ልትለኝ ነው? ሀያ የለህም እንዴ? ሰው አያሳዝንህም? ወላሂ ትገርመኛለህ። ወላሂ ሰው እንዴት በዚህ ልክ ቀዝቃዛ ይሆናል? ለማንኛውም ወደ ማታ የሙሽሮቹ የወንድሜና የሂራ የሰርግ ልብስ ልናይ እንሄዳለን፣ እንዳትቀር። መርሃባ። ፊትሽን አትጣዩ በለው። ለኔ ያሰብካት መስልም ስታኝ እንዳላስጠላህ ነው? ነገረኛ። አያስቅም። ጥርስ ይርገፍሽ። ተቀብያለሁ የኔ ልዕልት። ፎግሬ ሞታል። ነስሊሃን የአክስቴ ጥሪ ነበር። እየተጠራች ነው፣ ግቢ በቃ። ወአለይኩም ሰላም። ናም አክስቴ። ለጥሪዋ ምላሽ የሰጠው ገባው። እሱም ወደ መኪናው ገብቶ ሄደ። እኔም ወደ ቤቴ ተመለስኩ። አሁን ድርጅትና ሰርግ ምን አገናኝቶት ይሁን? ቅጥል ነበር ያልኩት። ምንድነው እናንተ ደግሞ ከተገናኛችሁ መለየት አትችሉ? ታዲያ ለምንድነው እኔ ካስራችኋል እኮ? ሰርጉን እንዲሁ ቀለል ብታደርጉትስ? ጊዜ ጨረሳችሁ እኮ። ምንድነው? አቢና አጎቴ ከሄዱበት ስለሚመጡ ለነሱ ምግብ እያዘጋጀን እንዳለ ነው ይህንን ያለችኝ። ውስጤ ተብሰለሰለ ነበር። ስናወራ የነበረውም ስለ ሰርጉ ነበረ። ግን አሁን ባለበት ሁኔታ ምንም ማድረግ እንደማይችል ነገረኝ። ከአቢ ጋር ተነጋግረው እንደሚሆን ይሆናል እንጂ እኔማ ከስንት ጊዜ በላይ ነው የለመንኩት። መለመኑን ወዶታል። ካልሆነ እንዳለው አስጨናቂ ነገር ገጥሞታል። ግን እኔ ከዚህ በላይ አልጠብቀውም። ለአንዴና ለመጨረሻ ጊዜ እጠብቀዋለሁ። ካልሆነ ኒካውን ያወርድልኛል አልፈልግም አልኳት ምርርና ትክት ባለ ድምጽ። ታይ ውዴ፣ እንደዛ አይባልም። የሆነውን ጠይቅሽው? ይበልጥ ስለሱ ስነግራት እስካሁን የጠበቅኳቸው ጊዜያት እኔ መሆኔን ነው እንድል አደረገኝ። ግልጽ አያደርግልኝም። እኔ ሲያይኝ ታናሽ እህቱ ነው መሰለኝ የሚመስለው። ምንም ነገር ሊያጋራኝ ፍቃደኛ ካልሆነ እኔም ምንም መሆን አልችልም። ሲመስለኝ ትዳር ምን እንደሆነ አልገባውም። አክስቴ በጣም ነው የከፋኝ። በአንድ ምሽት ሽማግሌ ልኮ የግሉ ስላደረገኝ ብቻ እኔን እንደ ቁስ እያሰበኝ ነው ያለው። እንደዛ ነው የሚመስለኝ። ቆይ እምቢ ማለት ነበረብኝ? ማመላለስ ነበረብኝ? ወይስ ከጦርነት ባልተናነሰ የእምቢታ መልስ የሰጠው ማሰልቸት ነበረብኝ? አባቴ ነው እሺ ያልኩት።
እሱን ሳይሆን አባቴን አክብሬ ነው። ድንገት ግን ሁሉም ነገር ተቀየረ። እሱ ተፈላጊ፣ እኔ ፈላጊ ሆኜ አረፍኩት። አባቴ የተስማማበት ነገር በሙሉ ለኔ የሚስማማ እንደሆነ አረጋገጠልኝ። ወደድኩት። ቆይ ራሱን እንዴት አድርጎ ነው የሚያስበው? ፊቴ ግልብጥብጥ አለ። እየኮራብኝ ነው እንዴ ብዬ አሰብኩ። ወዲያው በቃኝ፣ እንደውም ከዚህ በላይ እኔ ከሁዜም ጋር መቀጠል በቃኝ። አቢም ጣና ኒካ እንዳወርድልን ጠይቀዋለሁ። አልፈልግም። ኑን እንደዛ ትበይ። አረ በቃኝ አክስቴ፣ ምን ነው? መጎዳትም እኮ ገደብ አለው። የሱን ኩራት ማስተናግድበት አቅም የለኝም። እንዲሁ የተጃጃልን ከሆነ እንድኖር የፈለገው ለኔ እሱ ጥሩ አይደለም። ትቻት ወደ ክፍሌ ተራመድኩ። ጠራችኝ፣ ግን በዚህ ሰዓት ብቻ የመሆን ነበር የፈለግኩት። አልጋዬ ላይ ተኝቼ ማሰብ ጀመርኩ። ፍቅር የዱንያ ይዝቻ ዓለም እሳት ነው። በምንም ነገር ሊጠፋና ሊፈወስ የማይችል ቁስል፣ የማይቀዘቅዝ እሳት፣ የማይረጋጋና የማይሰከን ማዕበል፣ ከምክንያታዊነት ይልቅ ስሜትን የሚያስከትል፣ ለአንዳንዶች ስህተት፣ ለሌሎች ደግሞ ቅጽበታዊ ምላሽ። የገሚሱ ሞት፣ ለተቀረው ደግሞ እብደት። እሱን ትቶ አልፏል። እያለፈም ነው፣ ወደፊትም ያልፋል። ነርሷ ከ2 ቀን በፊት ለ2 ወራት ከ2 ሳምንት በሰመመን ውስጥ ሆኖ ያልነቃውን ታካሚዋን ለማየት ወደ ክፍሏ ስታመራ መንቀሳቀስ ጀምሮ ነበር። ድንቅ ሆኖባታል። ዶክተሩ እንዳለውና እንደ ህመሙ ከሆነ እኮ መንቀሳቀስ አይችልም። እጁ ካልጋው ላይ የታሰረበትን ካቴና ለማስለቀቅ ይሞክራል። ከክፍሉ ወጣ ብላ በር ላይ በግራና በቀኝ በኩል የቆሙትን 2 ፖሊሶች እንዲመጡ ነገረቻቸው። ወዲያው እንደገቡ ታካሚው እጁን ከካቴናው ለማስለቀቅ ይጥራል። መጡ አስቆሙት፣ ግን በጣም ታገላቸው። ዶክተሩ መጥተው እንዲያዩ ነርሷ ልትጠራ ሄደች። ነርሷም ሆነ ዶክተሩ ሮጥ ብሎ ገቡ። ግን በጣም ሲያስቸግር ማደንዘዣ ከመስጠት ሌላ ምንም ማድረግ ያልቻለው ዶክተር ማደንዘዣ መርፌ ወጋው። ሲንፈራገጥ የነበረውም ሰው ትንሽ ሸለብ አደረገውና ጠፍረው ከያዙት ዶክተሮቹ እጁን ነጥቆ ራሱን ወደማያውቅበት ዓለም ተቀላቀለ። ከሰዓታት በኋላ አመሻሽ ላይ ከተኛበት ሲነቃ በፖሊሶች ተከቧል። መከበቡን አይቶ ሳይሆን ቀደም ሲል የተወጋው ማደንዘዣ አቅሙ ከድቶት ጉልበቱን አብረክርኮት ነው። ጭንቅላቱ ላይ ትልቅ ስፌት አለ። ዶክተሩም ሲናገር በዚህ ሰዓት የአእምሮ ህመምተኛ መሆኑንና ስለሚናገረው ነገር ምንም ሊረዳ እንደማይችል፣ ቅል ጭንቅላት ይዞ እንደሚዞር፣ ቢያስሩትም ምንም ሊፈይድ እንደማይችል፣ የብሬን ሲስተሙ እንደተቃወሰ ለሳጅን ይነግሩታል። ዶክተሩን አናግሮ ወደ እስረኛው ክፍል ሲገባ ለነርሷ የሚሰማውን ለማሳወቅ እየጣረ ነበረ፣ ግን ማብራራት አልቻለም። ምላሱን አጥቶታል። በስተመጨረሻ ምናልባትም በወረቀት ሀሳቡን መግለጽ ከቻለ ተብሎ ወረቀትና እስክሪብቶ ሲያስይዙት እየተንቀጠቀጠ አንድ ሐረግ መሳይ ንግግር ጻፈላቸው። ከነስሊሃን ጋር መቆየት ፈልጋለሁ። ነርሷ አነበበችው ነው። አይደለም እኛ የጠየቅንህ፣ አሁን ምን ይሰማሃል ብለን ነው። ህመም ይሰማሃል? ህመም የሚሰማህን ቦታ ንገረን። ነስሊሃ ጋር መቆየት ፈልጋለሁ። ተከታዩ ጽሑፍ ነበር። ነርሷም ለ3ኛ ጊዜ ተጠይቀው ማልቀስ ጀመረ። ሁሉም ደንገጥ ብሎ እንዲተው ያባብሉት ጀመር። ባለ በሌላ አቅሙ ለመናገር ይሞክራል። የምላሱ ቁስል ብዙም አልደረቀም። ሳጅኑ ከአባላቶቹ ጋር ረጅም የስልክ ንግግር ካደረገ በኋላ በተያዥ እንዲለቀቅ ተወሰነ። ግን ውሳኔው ብቻ ምንም ትርጉም የለውም። ማን የሱ ተያዥ? በመጋረጃ ከተጋረደው ክፍል ውስጥ ኪራቤሎን እየጎተተች መጣች። አመር ከክፍሉ ትይዩ ሶፋ ላይ ተቀምጦ ስልኩን ሲጎረጉር ነበር። እኔና ሁዘይም ከወደ ጥግ ቆመን እያወራን ነው። ስለዚህ ተስማምተሻል ነው አይደል? እየጠበቅኩሽ ነው። ግን አንቺ ምንም እያልሽ አይደለም። የኔ ውሳኔ መፋታት ነው። በቃ ከዚህ በላይ እኔ አንተን ማስተናገድም ማባበልም አልችልም። የራሴን ህይወት መኖር ፈልጋለሁ። አንተም የመረጥከውን ህይወት ኑር። አስተግፊሩላህ። ምን ማለት ነው? ለምን አትረጅኝም? እንድረዳ አትፈልግማ? አንተ ያንን አትፈልግም። ብትፈልግ አብረን መኖር እንጀምር ነበር። እንደዛ ትለኝ ነበር። ሲጀመር የመጣኸው ከኔ ጋር ዕቃ ለመጫወት ነው። በስተመጨረሻ ተሳክቶልሃል። ኑን ባላህ እንደዚህ አትበይ። በቃ ወይ እኔም በቃኝ። ብቻ አንድ ነገር አስብን አስታውስ። ምንም ነገር ባለበት አይቀጥልም። ትላንት ችላ ያልከውም ነገ አታገኘውም። በግዴለሽነት የተወከውና እንደምንም የቆጠርከው ነገር ዋጋ ያስከፍልሃል። ሌላው ደግሞ
የእጅ ስልክ ጠርቶ አቋረጠኝ። የማላውቀው ስልክ ነው። ወደ መስኮቱ ተራምጄ አነሳሁት። ሄሎ ወይዘሮ ነስሊሃን? በትክክል ነኝ። ምን ነበር? መልካም፣ የሳጅን ተጠሪ አይቤክ እባላለሁ። መርሃባ። ምን ነበር? ቀጣይ ስለሰማኋቸው ነገሮች መናገር አልቻልኩም። ቦርሳዬን ካስቀመጥኩበት ሶፋ አንስቼ ብቻ ስልኩን እያናገርኩኝ ወጣሁ። ወንድሜና ሂራ ሌላ አማራጭ ለማየት ስለሄዱ እኛ ካለንበት ክፍል ውስጥ አልነበሩም። ስለዚህ መሄዴን አያውቁም። ኑን የት ነሽ? ሆዘይም ነበር። መልስ አልሰጠው ወጣሁ። ዘግይቶ ተከትሎኝ ቢመጣም ወዲያው ታክሲ አግኝቼ ስለነበር የመሰወሪያ ያህል ጠፋሁበት። የደጋገመ ቢደውልም ላነሳለት ፈቃደኛ አልነበርኩም። ከታክሲ ከወረድኩኝ በኋላ እየተጣደፍኩኝ ወደ ሆስፒታሉ ገባሁ። የክፍል ቁጥር ስንት ነው አልኩት፣ በስልክ እያናገርኩት የነበረውን ሳጅን። 450 በአሳንሶር 8ኛ ወለል ላይ እየነገረኝ ወደ አሳንሶሩ ከሁለት ሴት ነርሶች ጋር ገባሁና አሳንሶሩ ሽቅብ ተምዘገዘገ። መድረሴን አሳወቅኩትና 8ኛውን የህንፃ ወለል እንደረገጥኩኝ 2 ፖሊሶች ተቀበሉኝና እየመሩ ወደ ክፍል ወሰዱኝ። ቀድሞኝ ገቡ። ወደ ክፍሉ ስገባ ውስጤን ውርር አደረገኝ። የማላውቀው ስሜት የቆረፍደኝ ይዟል። ስለ 2 ዓመት እሳት ለመናገር በእሱ ስር የተቃጠሉትን 6 ወራት አስቀያሚ ታሪክ የገባሁበት ነበር። ከሚቀጣጠሉት ማንነቶች ስር የተደበቀ ነበልባል ነበር። ማንንም ሊያቃጥል የሚችል በድብቅ ሲያድግ የነበረ ፍም ነበር። ለተወሰነ ጊዜ ተዳፍኖ ሲጨርስ በስተመጨረሻም ሁሉንም እርምጃ ቀየረው። ስህተትም ይሁን እብደት የተሻለ የምትሉትን ስያሜ ብትሰጡትም ፍቅር ስራውን ሲሰራ ነበር። የሆነ ሰው በፍቅር ሰማዕት እየሆነ ነው። እግሬ ክፍሉን በር አልፎ ሲገባ በታካሚዎች አልጋ ላይ የተያዘበትን ካቴና ለማስለቀቅ የሚጥር ሰው ነበር። አልጂን ነው። ግን አልጂን አልላችሁም፣ ምክንያቱም አሁን የቀድሞ አልጂን አልነበረም። አልበገር የሚለው አልጂን፣ ኮስታራው አልጂን፣ ከፈገግታ ውጪ ጭካኔው የሚነበበው አልጂን እሱ አልነበረም። የጠበቀኝ ጥፍሮቹ፣ ፂሙና ፀጉሩ ብቻ ህያው የሆኑበት፣ ፊቱን ለመለየት የሚያዳግት ሆኖ ተጎሳቆለ፣ ብቻውን ከግድግዳ ጋር የሚያወራ፣ ንግግሩ የማይገባ፣ ምላስ የሌለው፣ ሐሳቡን በጽሑፍ ብቻ የሚገልጻቸውም ነገሮች ግልጽ ያልሆኑ እብድ ልበላችሁ? አዎ እብድ ሆኖ ነበር ያገኘሁት። ምን የተፈጠረ እንዳለ ግራ ገባኝ። ፖሊሶቹ ካቴናውን ሲያስለቅቁለት ተንደርድሮ መጥቶ አቀፈኝ። ልወድቅ ምንም አልቀረኝም። የመገፍተር ያህል ነበር። የሆነ ያልተሰሙ ቃላቶችን በምላሱ የደጋገመ ተናገረ። አቀፈኝ። ምን ማለት እንደሆነ ባይገባኝም መጥፎ ነገር እንዳልሆነ ግን አውቃለሁ። የማላቃቸውና ሊገቡ የማይችሉ ነገሮችን ነገረኝ። እንዳልገባኝ ነገርኩት። ነርሷ ወረቀትና እስክርቢቶ ስትሰጠው እንዲህ ብሎ ጻፈ። በሞት ሁሉም ነገር ያበቃል፣ ግን አብሬሽ እንደሆን ፍቀጅልኝ። እኔ በዚህ ሰዓት ማንምና ምንም አያስፈልገኝም፣ ግን አንቺን ካጣው መኝኝ አልኖርም ይላል። ወረቀቱን ካነበብኩት በኋላ ቀና ብዬ አየሁት። አይኖቹ የእንባ ሐይቅ ያፈልቁ ይመስል ማዝነብ ጀመሩ። ግራ መጋባቴን ሳይ በድጋሚ ወረቀቱን ተቀበለኝና ባልሞትም ደክሞኛል፣ እሺ አቅቶኛል፣ እሺ። አነበብኩትና ሊወርድ የሚቃጣውን እንባዬን ለመመለስ ሞከርኩ፣ ግን ከኔ አቅም በላይ ነበር። እንባዬ ሰተት ብሎ ሲወርድ እጁን ልጎ ይጠርግልኝ ጀመር። ቆይቼ ፊቴን አሸሁትና ወደ መስኮቱ ዞርኩ። ክፍሉ መጥፎ ሽታ ነበረው። ነስሊሃን ይዘሽልኝ ነይ። እዛ ጫካ ውስጥ ብቻዋን ትቻት ነው የመጣሁት። ለትብብርሽ ጥሩ ስጦታ ይኖርሻል። እሞታለሁ። ሰጠኝ። አነበብኩት። አሁን ጭንቀቱ መቀላቀል ጀምሯል። ደህና አይደለም። ሳጅኑ እንድንነጋገር ብሎ ከክፍሉ ስንወጣ ፖሊሶቹ በካቴና እጁን ከአልጋው ጋር ጠፈሩት። የማይገቡ ቃላቶችን መቀበጣጠር ጀመረ። መሄዴን አልፈልገውም። ከሳጅኑ ግን ተለይቼ ተመለስኩ እና አልጂን እመለሳለሁ፣ እሺ እመጣለሁ እኮ አልኩት። ራሱን ባሉታ እያንቀሳቀሰ ማልቀስ ጀመረ። እመነኝ፣ እመጣለሁ፣ እመለሳለሁ። አሁንም ለውጥ አልነበረም።
ወደ ቤት ይዤ እሄዳለሁ። ሰማኸኝ? ስማኝ፣ እወስድሃለሁ፣ ወደ ቤት እወስድሃለሁ። በስንት ዱዓ አሻለኝና ጸጥ አለ። ነገር ግን ፖሊሶችን አልያዝም በሚል ሲያስቸግራቸው በቃ እንደውም እሄዳለሁ። አንተ እኔ የምልህን እምቢ እያልክ እኔ አንተ የምትለውን እሺ የምል ይመስልሃል? ነስሊሃን፣ እሷን እንዳመጣልህ የተባልከውን ሁሉ እሺ በል አልኩት። ወዲያው እጁን ሰጣቸው። ኢላሂ፣ ይህን ያህል ተቀይሯል ማለት ነው። የቀረበልኝን ወረቀቶች በሙሉ ከፈረምኩኝ በኋላ አልጂንን ተረከብኩ ማለት ነው። ተመልሼ ሲሄድ እንደ ሕፃን ተፍለቀለቀ። መድኃኒቶቹን አወሳሰዳቸውንና ሌሎች የቀጠሩ ዕለቶችን አሳውቀውኝ አልጂንን ሄጄ ከሆስፒታል ወጣሁ። ውጭም ጨላልሞ ነበር። መጀመሪያውንም ከአምርና ሂራ ጋር ስወጣ የለበስኩት ወፍራም ጃኬት ነበር። እሱን ለአልጂን አልብሸው በታክሲ ወደ ቤት አቀናን። አልጂን ትከሻዬ ላይ ረጅም እንቅልፍ ወስዶት ነበር። ቀጣይ ስለሚሆነው ነገር በጨለማ ቆሜ የተጠባበቀውን የመንገዱን ክፍል እያየሁ በሐሳብ ነጎድኩ። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።